ጽናት ዛሬም ደግሞ ጽናትን ብቅ ብያለሁ ማለት ነው። በጽናት እንግዲህ ጽናት ሀሳብ ገብቷታል ማለት ነው። ኪራ እየተቀያየረባት ነው ማለት ነው። ምክንያቱም እንዲቀየር ያደረገው ቅዱስ የሚባል ጓደኛ አምጥቶ ነበር ማለት ነው። እሱን ለምን እንደመጣ ኪራን እንግዲህ ናታነስ እያለም ቀስቅሰው ስትልሁም ተገላምጦ ነው ውድ ቤተሰቦች የሚቀሰቅሰው ማለት ነው። ጥሩ ላይ አይደለም። ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ዛሬ ደግሞ ጽናትን ክፍል 7 እላቸዋለሁ እጅ መጥቻለሁ። ምክንያቱም ኪራና ጽናት ተጋብተው እየኖሩ ነበር፣ ግን ሀዘንም ላይ ስለነበሩ የኪራ እናት በመሞቷ በጣም ሀዘን ውስጥ ነው ያሉት። እሱም እንዳለ ሆኖ አሁን ላይ ያሉት ግን ሁኔታ በጣም አስቸጋሪ ነው ማለት ነው። ጽናትና ኪራ በእነሱ መካከል የሚገባ መንፈስ እኔ ይገርመኛል። እንደዚሁም ደግሞ ለምሩ ኪራ ምን ሆኖ እንደሆነ የሌለበትን ጸባይ እያየሁበት ነው። ምን እንደሆነ አላቅም። በዛ ላይ ደግሞ ቅዱስን በጣም እየጠረጠርኩት ነው ትላታለች። እንዴት ትላታለች። ግን እኔም እኮ አላምነውም እጠረጥረዋለሁ ትላለች። እንትናም ማለት ነው። ሁለቱም ብቻ ግን ቅዱስ የሚባል ጓደኛ ስለመጣ የኪራ ሁለቱ መሩና ጽናት እየተጠራጠሩ ማለት ነው። ይሄ ልጅ ማን ነው ምንድን ነው እያሉም ነበር ማለት ነው። በነገራችን ላይ ኪራ ያው ይሄ ልጁ ብዙ ነገር እያለው ነበር። አስክሮም ብዙ ነገርን እየተናገረው ነበረ። እሱ ነገር ለእኔ ራሱ ትምህርት ጥያቄ ሆኖብኛል ማለት ነው። ይህ ሰውዬ ምንድን ነው ከየት ነው ወዴት ነው የመጣው እላቸዋለሁ ውድ ቤተሰቦቼ ማለት ነው። ጽናት እንግዲህ ግራ ተጋብታ እንዴ ይሄ ልጅ ምንድን ነው እያለች ነው ማለት ነው። ግራ ገብቷታል። በዛ ላይ ደግሞ ኪራን ጠብቂው ክብሩን እንዳልጠይቀውም ክብሩም ደግሞ አሁን ያለበት ነገር እኔ እንጃ ዝም ብሎ ቀልዶ ነው ዝም የሚለኝ አለች ጽናት ማለት ነው። ክብሩና እንግዲህ ሰኒ አብረው ሊሆኑ ነው መሰለኝ። እነሱ ሁለቱ ራሱ ፉንቃ ነክ ሳይገባላቸው አይቀርም። አንድ ላይ ነው የማያቸው፣ አንድ ላይ ሲሰሩ፣ አንድ ላይ ሲሳሳቁ። ኮሰረቴ ሲላት አትወድም ማለት ነው ሰኒ እንግዲህ ያው ከሱም ትንሽ ጨለል ሳያረጋት አይቀርም ፍቅር። በነገራችን ላይ ሁላቸውም እዛ መሀል መሩና እንትና ነበሩ፣ ናሆሚ ነበሩ ማለት ነው ያልተጋቡት። አሁን ላይ ደግሞ እነሱ ያው ጓደኛ ሆኖ አብሮ መኖር ጀምረዋል ማለት ነው። እነሱን ነበረ በፊት ላይ ፍቅራቸው እንዴት ነው እነዚህ ልጆች ምናምን ስንል የነበረው። አሁን ላይ ግን በፍቅር ዓለም ላይ ነው ያሉት ማለት ነው። ሁላቸውም ደስ የሚል ፍቅር፣ ደስ የሚል ጊዜ እያሳለፉ ይገኛሉ ማለት ነው። ጽናት ግን አሁን ላይ ግራ ተጋብታለች። ሀዘኑን ሳይጨርስ ደግሞ ሌላ ሀዘን ሊያመጣብኝ ነው እንዲ። ይሄ ቅዱስ ግን እንዴት በአንድ ቀን ጓደኛ አድርጎት ይዘውት መጥቶ ከዛም አልፎ ደግሞ አንዴ እሱን ጠብቅ ይለኛል፣ አንዴ እንትን ይለኛል እያለች እየተናገረ ነበር ማለት ነው። እንግዲህ ይሄ ቅዱስ ተብዬው ምንድን ነው ከየት ነው ወዴት ነው የሚለውን እያጣራን ነው ማለት ነው። ምን ፈልጎ እንደው ከሱ ማለት ነው። አሁን ላይ እንግዲህ ክብሩም እነሱ ጋር ነው ያለው። ክብሩም እነሱ ጋር ቢሆንም ግራ የተጋቡት ነገር አለ ማለት ነው። ውድ ቤተሰቦቼ ጽናት ግራ ገብቷታል። ኪራ ተቀየረብኝ፣ ኪራ ምን ሆኖ ነው? ኪራን አንድ ቀን እንደዚህ ሆኖ አይቼው አላውቅም ነበር፣ ግን አሁን ላይ በጣም እያሳዘነኝ ነው ትላለች ማለት ነው። ቅዱስም ደግሞ እንትናን ናሆምን ጠብቀው፣ አንተ መጠበቅ አለብህ፣ በደንብ ከጎን ሆነህ ጠብቀው፣ ርቀህ እንዳትሄድ ከኪራ እያለው ነበር ማለት ነው። ኪራን አደራ፣ ኪራን መጠበቅ አለብህ፣ ከኪራ ወደኋላ እንዳትል፣ እንዴት እንደዚህ ይለኛል እያለ እሱም ግራ ተጋብቷል ማለት ነው። ምክንያቱም ምን አስቦ ነው ይሄ ቅዱስ እንዴ? ምን ማለት ነው? እኔ እኮ ጓደኛው የስንት ተጓደኛም አልፎ ወንድሙ ነኝ፣ አማካሪው ነኝ፣ አማካሪ ነው እያለው ነበር ማለት ነው ለቅዱስ ናሆም ማለት ነው። እንግዲህ ናሆም እንደዛ ያለበት ምክንያት ምንድን ነው? ይሄ ቅዱስ ተብዬው እንደዚህ እያላቸው ነው። ምናልባት ሊገለው አስቦ እንደሆነ አላቅም። ብቻ ግን የሆነ ነገር ከኪራ የሚፈልገው ነገር አለ ማለት ነው። ኪራንም በቃ ኮስተር ይላል። ኪራን ይሄ እንትና ናሆምን እሱን ጠብቅ ብሎታል ማለት ነው። ኪራ ላይ እንግዲህ ኮስተር ይላል። ስለ ኪራ ሲያነሱበት ምናምን ይኮሳተራል ነገር ምናምን እና ይሄ ነገር ምንድን ነው? ጽናት ግራ ተጋብታለች። ሀዘናችንን ሳንጨርስ ደግሞ ሌላ ሀዘን እየመጣብን ነው። ችግር አለ ወይ? ምንድን ነው ችግሩ እያለች ነበር ማለት ነው። እንግዲህ ያው እንዳየነው ከሆነ ኪራና ጽናት አንድ ላይ ለመኖር ወስነው አንድ ላይ እየኖሩ ነው። የሰርጋቸው ቀን ቤሎ ብትለካም እናቱ ስለሞተች የሰርጉ ቀን የሞተችው ማለት ነው። ስለዚህ ሰርጉ እየታሰበ ባለበት ሰዓት ምንም ማድረግ አይቻልም እያሉ እነሱም ኪራን እያጽናኑ ይገኛሉ ማለት ነው። ጽናትና ኪራ አሁን ላይ ያሉበት ሁኔታ በጣም
ደስ የሚልም ቢሆንም እሱን ለማጽናናት እየታገለች ነበር። ግን አሁን ላይ ደግሞ ይሄ ቅዱስ ከመጣ በኋላ የሚያወራው ስለ ፍቅር ምናምን በቃ ማለት ጽናትን እንዲያርቃት ተጽናት እንዲርቅ ምናምን እያደረገው መሰለኝ እሱ ይሄ እንትና ማለት ነው። እሱ ደግሞ ጽናትን ወዳታለሁ፣ አፈቅራታለሁ፣ ማንም ሰው አያግደኝም በጽናት የመጣ ምናምን እያለ ነበር ማለት ነው። ጉዳይ ሰዎች ይሄ ነገር ለምንድን ነው እንደዚህ የሆነው? ማለት አሁን ይሄ ቅዱስ ከመጣ በኋላ የሆነ መስቀልቅል እያለ ነው፣ እያመሸ ነው የሚመጣው። እንትናም እያለ የነበረ ኪራም አሁን ጽናትን ልቧን አትጉዳት፣ በጽናት እያስመሰልክ ልቧን አትጉዳ እያለው ነበር ማለት ነው። ይህን ያለበት ምክንያት ምንድን ነው? ጽናት እንግዲህ ያጠፋችው አላት፣ ጽናት ምን እንትን ያለችው ነገር አላት እያልኩኝ ግራ እየገባት ነው እሷ ራሷ ማለት ነው። ናሆምና ምሩም ግራ ገብቷቸዋል የነ ጽናት ነገር ማለት ነው። ከዛም አልፎ ደግሞ ክብሩ አሁን ላይ ያለበት ሁኔታ ኮሰረቱ ጋ ነው ማለት ነው። እንትና ሰኒ ኮሰረት እያለ ከሰኒ ጋር ጥው እያለ ነው። እሱም ፉንቃሳ ይገባለት አይቀርም። በነገራችን ላይ አሁን ላይ ያለበት ሁኔታ እንደምናየው ከሆነ ከሰኑ ጋር ይቃለዳል፣ ከሰኑ ቤት ይሄዳል፣ ይጫወታል እና ከሰኑ ጋር ትንሽ ፍቅር ሽው ሳይለው አይቀርም ማለት ነው። ጽናትም እንግዲህ ለዚህ በቅታ ምን ብላ ምግብም ስታቀርብ እንዴ በላሽ እንዴት ይላኪራ እንዴ አንተን ትቼ እኮ መብላት አልቻልኩም፣ እንዴት ትበላለሁ አሁን ያንተ ሳትመጣ በልቼ አውቃለሁ እንዴት ትለዋለች ማለት ነው። እሱም እሺ በቃ እኔ አብረሽ ብዬ ሲላት ምናምን ይሄንኛው ልጅ ወይስ ጽናትን ያፈቅራታል አልገባኝም። ተጽናት ለማራቅ እየሞከረ ነው ኪራን ማለት ነው። እሱ ደግሞ ጽናትን እንትን ማለት አልችልም ብሏል ማለት ነው። ከጽናት ምንም ማድረግ አልችልም፣ ለመራቅ አልሞክርም ብሏል ማለት ነው እንትና ኪራ። ውድ ቤተሰቦቼ ማለት ብዙ ነገር አሳልፈዋል። ክፉንም ደጉንም ወርቆ መነሳትንም ማግኘትንም ማጣትንም ብዙ ነገር አድርጓታል ጽናትን። ግን እሱን ትታ ወደኋላ በፊትን ትታ አሁን ለወደፊት እያሰበች ነው ማለት ነው። ያለፈን ነገር ትታ መጭን ነገር እየያዘች ነው ማለት ነው። እንደዛም ሆኖ ግን አሁን ላይ ግራ ተጋብታ እየኖሩ ነው ማለት ነው። ውድ ቤተሰቦቼ እሱ ግን ለእኔ ራሱ ትምህርት ጥያቄ ሆኖብኛል ውድ ቤተሰቦቼ ማለት ነው። እንዴት ኪራ ምን አስቦ ነው እንዴት እንደዚህ ያደርገዋል? ጓደኛው እንግዲህ ጓደኛን አትመኑ የሚባለው ይሄ ነው ማለት ነው። እና ጽናት ከእንትና ጋር ቁጭ ብላ እያወራኝ ነበር ከምሩ ጋር፣ ለምሩም ስታማክራት፣ ምሩም ደግሞ እኔም እኮ ግራ ገባኝ፣ ግን ችግሩ ምን ይሆን ወይስ እንትን ያለ ነገር አለ እያለ በጣም ግራ ተጋብታለች ማለት ነው። ግራ ተጋብተዋል ሁሉም ማለት ነው። ምክንያቱም እሱ እንደዚህ የሆነበት መንስኤ ምንድን ነው እያሉ ነው ማለት ነው። ኪራ ለማራቅ እያሞከረው ነው ማለት ነው። ይሄ እንትና ቅዱስ ተብዬ ይዞት ሄድና ማለት ነው። ፍቅራቸው ላይ እኔ ንፋስ የሚገባው የጽናትና የኪራ ፍቅር ላይ ይገርመኛል። እንደው በቃ ሁሉ ጊዜ ነው በየቀኑ ፍቅራቸው መሀል ንፋስ የሚገባው ማለት ነው። ግን እሷና እሱ አሁን ላይ ተዋደዋል። ላይክ፣ ሼር፣ ሰብስክራይብ አድርጉ ይባል